የኔ ፍቅሮች ኑሮ ተወዷል ስላችሁ ኑሮ ተወዷል። የምር ኢትዮጵያ ብቻ ኑሮ የተወደደ ይመስላችኋል አይደለ? አሜሪካም ተወዷል ተወዷል። በ5 ብር የሚገዛ 10 ብር እጥፍ ስንጥቅ ሆኗል። እና ምን ልላችሁ ፈልጌ ነው፣ ወደ ኢትዮጵያ መግባት ፈልጋለሁ፣ ሀገሬ መግባት ፈልጋለሁ። በቃኝ፣ ስደት በቃኝ። እና ምን ይዤ ልምጣ? ኢትዮጵያ ብመጣ ምን መስራት እችላለሁኝ? ሰውየው ገባብኝ እየቀረጽኩኝና ምንድን ነው መስራት የሚቻለው? ኢትዮጵያ ስንት ብር ይበቃናል የሚለውን ነገር እስቲ ኮሜንት ላይ ጻፉልኝ። በቂ ነው ወይ ያለኝ ገንዘብ የሚለውን ነገር ለማየት ከእናንተ ጋር መማከር አለብኝና ምን እሰራለሁ? ኢትዮጵያ ገብቼ እኔ ምን እሰራለሁ? ምንድን ነው የምሰራው? ስንት ብር ይበቃኛል? ወይስ በጨበጣ ልምጣና እዛ መፋጠጥ? ምን ይሻላል? ምን ይሻላል? ምን ይበጃል? ተቸገርን እኮ እዚህ አምጡን 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 አሉን፣ አመጡን፣ አምጥተው እዚህ ለቀቁን። እያማረርኩ አይደለም ጋይስ፣ እያማረርኩ አይደለም። ተመስገን ጌታዬ። ግን ሀገሬ መግባት ፈልጋለሁ። በቃኝ። ሰው ሀገሩ እየገባ ነው። እኔስ ቻርጀር ለመኪና ልገዛ ወልማርት ነኝ ያለሁት። ቻርጀሩ 3 ቀን ይሰራል ብሎ ያልቃል። የታራ ኑሮ መወደዱን አይገልጽም አይገልጽም። ኧረ ቦታው ጠፋኝ ጋይስ፣ ቦታው ጠፋኝ። እስቲ አንዳንድ እቃዎች ላሳያችሁ በዛው። ኤርፓድ ምናምን የምትሉ ሰዎች $360 $360 እዚህ ጋር 149 ይላል። 149 እንደሚያስፈልጋችሁ። እቺ አንድ ፍሬ ኤርፎን፣ እቺ አንድ ፍሬ $5.27 $5.27። ሌባ የሌለ የሚመስላችሁ ነገር ደግሞ ይኸውላችሁ፣ አሜሪካ በጣም ሌባ አለ። አያችሁት? ሌባ በጣም ከመኖሩ የተነሳ ይኸው እንደዚህ እየተዘጋ ነው። እቃዎች ሁሉ እየተዘጉ ነው። ጌታም ኮንቴንቴ ዛሬ ድብልቅልቅ ያለ ነውና በጣም ኑሮ እየተወደደ ስለሆነ ሌባ እየበዛ ነውና ይኸውላችሁ እንደዚህ በቁልፍ ሆኗል። አሁን ስንፈልግ ሄሎ ሄሎ እዚህ ጋር ነኝ ያለሁት ነው ክፈትልኝ እንልና እናስከፍታለን። መጥተው ይከፍቱልናል። የስ ቻርጀር እዚህ ጋር ነው። የስ ቻርጀር አገኘው። ይዋቸው 988 ይላል፣ 588 ይላል። ኦኬ ኦኬ ኦኬ። ለመኪና ስለሆነ የምፈልገው እስቲ ያኛው ይሻላል መሰለኝ። እስቲ እናያለን። ሲሳካ እንጠራዋለን። እዛ ጋር እስቲ 897 ቡስት ቻርጅ ፕሮ ይላል። ኦኬ ኦኬ። ሌላስ ምን አለ? ያኛው እንትን ነው እንደ ዩኤስቢ ኤ ቱ ዩኤስቢ ሲ ይላል። እስቲ በሞክረ ይሻላል ጋይስ። የመኪና ቻርጅ አይፎን ተጠቃሚዎች ግን እግዚአብሔርን ታድላችሁ። ብዙ ምርጫ ነው ያለላችሁ። ብዙ እስካሁን እዚህ ጋር ያኛውን 20 ብር ላውጣ እያልኩ ነው። አውጣ 20 ብር ፋይናል። ይሄን ገዛ ማለት ነው። ስንት እንደሆነ እንዴ! ምን ሆኖ ነው ስልክ የራሱ ብዥ ያለበት? 15 ብር $15 ከ56 ሳንቲም። ለዚህ $15 እንደዚህ አሽጌ ሪሲቱንም ውስጥ ከትቼ አስቀምጠዋለሁ። የውላችሁ እዚህ ሀገር እቃ ገዝታችሁ ካልተመቻችሁ ካልወደዳችሁት ሪሲቱ ላይ ባለው የቀን ገደብ መመለስ ትችላላችሁ። ማንም አያስገድዳችሁ። እኔ አሁን ኦልዴ ቻርጅ ሳረግበት ብዬ አልወደድኩትም፣ የአይኔ ቀለም አላማረም ብዬ ይህን እቃ ማምጣት ትችላለሁኝ። ያ ግን ያው ባታረጉ ጥሩ፣ ከሰራ ጥሩ ከሆነ ግን አንዳንድ ሰው የሚያደርገው ነገር አለ። $15